ኦኬ እንግዲህ ኮንቴንቶቹን ስናይ አንድ ባንድ ማለት ነው የ12ኛ ክፍል የማትማቲክስ ኮንቴንት ማለት ነው። የመጀመሪያው ቻፕተር ወይም ደግሞ ዩኒት ዋን የሚባለው ሲኩዌንስስ ኤንድ ሲሪስስ ይለናል። እዚህ ጋር በጣም ብዙ ነገር ከበር እናደርጋለን ማለት ነው። ዩኒቱ ደግሞ ኢንትሮዳክሽን ቱ ካልኩለስ ነው። በጣም ሁለት ቢግ ትላልቅ የሆኑ ኮንሴፕቶች አሉት። እነዚህ ደሪቬቲቭ እና ኢንቴግሬሽን የሚባሉት በጣም ትላልቅ የሆኑ ኮንሴፕቶች አሉ። እነሱን በጣም የምናይበት ነው የሚሆነው ማለት ነው። ይህ ቻፕተር በጣም ትልቅ ቻፕተር ነው። ኦልሞስት የመቶ ምናምን አካባቢ ከመቶ ያላነሰ ፔጅ ነው ያለው መጽሐፉን ከበር የሚያደርገው ማለት ነው። ሌላኛው ዩኒት 3 ማለት ነው ስታቲስቲክስ ይለናል። ስታቲስቲክስ ይሄ which is an extension of grade 11 ማትማቲክስ ማለት ነው። ግሬድ 11 ላይ አብዛኞቹን በጣም ብዙ ነገሮችን ስታቲስቲክስ ላይ አይተናል ማለት ነው። ከዛ የቀጠለ ነው ኮንሴፕቱ። ይሄንንም አንድ ባንድ የምናይ ይሆናል ማለት ነው። ሌላኛው ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ነው። ይሄኛው 9ኛ ክፍል ላይ ሊትል ቢት ስለ ሲስተም ኦፍ ሊኒየር ኢኒኳሊቲ እና ኢኩዌዥን ላይ የተወሰነ ኮንሴፕቱን አይተነዋል እና ከዛ ግራፊካል በሆነ ወይ እንዴት አድርገን ሊኒየር ኢኒኳሊቲ ሶልቭ እናደርግ እንደነበረ 9ኛ ክፍል ላይ አይተነዋል። የዛ የቀጠለ ነው። ኮንሴፕቱ በጣም ቀላል ነው። ከሱ ኤክስቴንሽን ኦፍ ዛት ስለሆነ እሱንም በደንብ እናየዋለን ማለት ነው። ዩኒት 5 ማትማቲካል አፕሊኬሽን ኦፍ ኢን ቢዝነስ ነው የሚለን። ያው አዛይድ ላይ ምንድነው ማትማቲክስ ትልቅ ቢዝነስ ላይ በጣም ኢንተርቬንሽኑ በጣም ሃይ ነው። ስለ ኢንተረስት፣ ስለ ኮምፓውንድ ኢንተረስት፣ ስለ ሲምፕል ኢንተረስት እና ቤዚክ የሆኑ የታይም ቫሊዩ ኦፍ መኒ የሚባሉ ፕሮፐርቲዎችን በደንብ የምናይበት፣ ስለ ሴቪንግ፣ ስለ ኢንቨስትመንት፣ ስለ ቦሮዊንግ፣ ስለ ክሬዲት ምናምን በደንብ የምናይበት ቻፕተር ነው። ይሄ በጣም ትልቅ የሚባል ቻፕተር ነው። ከመቶ ምናምን ቻፕተር ፔጅ በላይ ከቨር የሚያደርግ የመጽሐፋቸው ቻፕተር ነው ማለት ነው። እነዚህን አንድ ባንድ የምናይ ነው የሚሆነው ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ የ12ኛ ክፍል የማትማቲክስ ሌሰን የምንጀምርበት ነው። በዚህ ቻፕተር ወይም ደግሞ በዚህ ኢንትሮዳክሽን ፓርት 12ኛ ክፍል ማለት ምን አይነት ኮንተንቶችን የያዘ ነው፣ 12ኛ ክፍል ማትማቲክስ ማለት ነው። ኮንተንቶችን ኦቨርቪው እናደርጋለን። ከ11 ከ9 ከ10 ምን ያህል ኮንተንቶች ሪሌሽንሺፕ አላቸው፣ ኮንሴፕቱንስ እንዴት ነው መያዝ ያለብን የሚለውን በደንብ ሪቪው እያደረግ 12ኛ ክፍልን ቻፕተር እንጀምራለን ማለት ነው። በተከታታይ 12ኛ ክፍል ማትማቲክስ ሌሰኖችን የምንለቅላችሁ ነው የሚሆነው። ፈተናዎችን እየሰራን ነው። የተለያዩ ከዚህ ዓመተ ምህረት በፊት ማለት ነው የተለያዩ ሞዴል ኤግዛሞችን የተለያዩ የኢንትራንስ ኤግዛሞችንም እየሰራን ስለሆነ ለእናንተ ዝግጅት በሚያመች እና ቀላልና አንደርስታንድ ልታደርጉት በምችሉት መልኩ ስላቀረብንላችሁ ቻናላችንን ሰብስክራይብ አድርጋችሁ እስከ ዓመት መጨረሻ ድረስ አብረን እንደምንዘልቅ ተስፋ እናደርጋለን ማለት ነው። 12ኛ ክፍል ማትማቲክስ ከቨር ፔጁ ይህንን ይመስላል ማለት ነው። ወደ ውስጥ ገብተን እያንዳንዱ ኮንተንቶች፣ ቻፕተሮች ወይም ደግሞ ዩኒቶች ምን ይመስላሉ የሚለውን በደንብ የምናይ ነው የሚሆነው። ይህ መጽሐፍ በኒው ካሪክለም ማለት ነው የ12ኛ ክፍል የኒው ካሪክለም የማትማቲክስ ሌሰን የያዘ መጽሐፍ ነው ማለት ነው። በጣም አሪፍ። እሺ 12ኛ ክፍል ማትማቲክስ ማለት ወደ 5 የሚሆኑ ቻፕተሮችን አንድ ባንድ የያዘ ነው። አዲሱ የማትማቲክስ ኒው ካሪክለም ማለት ነው። ቻፕተሮችን አንድ ባንድ ስናይ ማለት ነው እነዚህን ይመስላሉ ማለት ነው። ኮንተንቶችን ስናይ አንድ ባንድ ምንድነው የሚለው የመጀመሪያው ዩኒት ወይም ደግሞ ቻፕተር 1 እያለ የምንጠራው ስለ ሲኩዌንስስ ኤንድ ሲሪስ የምናይበት ነው ማለት ነው፣ ወይም ደግሞ የምንማማርበት ነው። እዚህ ጋር በጣም ብዙ ነገር የምንማማርበት ነው። ሌሰናችን ሲኩዌንስ ምንድነው የሚለውን በደንብ እናያለን። ብዙ አይነት ሲኩዌንሶች አሉ። ስለ ፋቦናቺ ሲኩዌንስ፣ ስለ ሙላቶ ሲኩዌንስ በደንብ የምናይበት ነው። ከዛ ባለፈ ደግሞ በጣም ቤዚክ የሆነና ሜጀር የሚባሉ ሁለት እዚህ ጋር አሉ። አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ በደንብ የምናይበት ነው ማለት ነው። የእያንዳንዳቸውን ፕሮፐርቲ በደንብ የምናይበት ነው። ፎርሙላ አላቸው፣ ፓተርን አላቸው። ሲኩዌንስ ማለት መጀመሪያ ፓተርን አይነት ታይፕ ያለው ፕሮፐርቲ ነው። ከዛ ውስጥ ደግሞ የተለያየ ፓተርን ያላቸው እሱን በደንብ እናያለን። ሰሜሽን ኦፍ ሲግማ ኖቴሽን ባለው ወይም ደግሞ ፓርሻል ሰም ለአርትሜቲክም በደንብ እናያለን። ለጂኦሜትሪክ ሲኩዌንስ ምንድን ነው የሚለውን በደንብ እናያለን። ከዛ በኋላ ደግሞ ስለ ሲሪስ ካየን በኋላ ስለ ኢንፋይናይት ሲሪስ የሚለውን በደንብ እናያለን። ሲኩዌንስ ካለ ከዛ ደግሞ ሲሪስ ማለት መደመር ነው። ሲኩዌንስ ማለት ጀስት ሪፒቲንግ ፓተርን ኦፍ ነምበርስ ነው። ከዛ በኋላ ኢንፋይናይት ሲሪስ ምንድን ነው የሚለውን በደንብ እናያለን። ከዛ በኋላ ሲኩዌንስን ካየን በኋላ ሲሪስን ካየን በኋላ አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን አወር ዴይሊ ላይፍስ ምን ይመስላል የሚለውን የተለያዩ ወርድ ፕሮብለሞችን የምናይበት ነው የሚሆነው ማለት ነው። እዚህ ጋር ላይክ እንደ 9ም እንደ 10ም እንደ 11ም እንደኛ ክፍል ማትማቲክስ ማለት ነው ሁሉንም የእያንዳንዱን ቻፕተር ኤክሰርሳይዝ አንድ ባንድ ነው የምንሰራው። ስለዚህ የዚህንም ከኤክሰርሳይዝ 1.1 ጀምረን እስከ ሪቪው ኤክሰርሳይዝ ያለውንም አብረን ጎን ለጎን እየሰራን ስለምንሄድ ብዙ ምንም የምትቸገሩት ነገር አይኖርም ማለት ነው። ከአስተማሪው ቀድማችሁ እየተዘጋጃችሁ ዩቲዩብ ቻናላችንን ሰብስክራይብ ካደረጋችሁ እያያችሁ እየተዘጋጃችሁ የሚከብዳችሁን ጥያቄም እዚሁ ጋር
እያያችሁ ማለት ነው። ክፍል ላይ ስትገቡ ስትማሩ በቀላሉ እንዲገባችሁ በሚያደርግ መልኩ ስለሆነ አሪፍ ነገር እንደምትይዙ ተስፋ እናደርጋለን ማለት ነው። ዩኒቱ ደግሞ ምንድነው የሚለው ኢንትሮዳክሽን ቱ ካልኩለስ ይላል። እዚህ ጋር በጣም ሜጀር የሆነ ሁለት ነገሮችን እናያለን። የመጀመሪያው ዴሪቬቲቭ ምንድነው፣ ሁለተኛው ደግሞ ኢንተግሬሽን ምንድነው የሚሉ በጣም ትላልቅ ኮንሴፕቶች አሉ። እነሱን እናያለን። ዴሪቬቲቭ ሲባል ምን ማለት ነው? ኮንሴፕቱ ባጭሩ ሃው ፋስት ፋንክሽን ቼንጅስ ነው ዊዝ ቫሪያብልስ ነው። ለምሳሌ አንድ ስፒድ ፋንክሽን ስፒድ ሜጀር የሚያደርግ አንድ ፋንክሽን ቢኖር በእያንዳንዷ ሰከንድ ምን ያህል ስፒዱ ይጨምራል ይቀንሳል የሚለውን ሜጀር ታይሙን የቫሪ እያደረገ የስፒዱን መጠን የሚለካበት አይነት ነገር ነው። ላይክ ወደ ማትማቲክስ ስናመጣው ለምሳሌ አሁን ስፒድ ስሎፕ እንዴት እንደምንፈልግ ታውቃላችሁ አይደለ? ቼንጂን ዋይ ኦቨር ቼንጂን ኤክስ አድርገን አይደለ? ስለዚህ አዝ ኤክስ እና ዋይ እየተቀያየሩ በሄዱ ቁጥር የስሎፑን ፕሮፐርቲም አብረን ሜጀር ማድረግ እንችላለን። ከዛ ጋር ኮንሴፕት የተገናኘ እሱን የያዘ አንድ ኮንሴፕት አለ። እሱ ከዛ በኋላ ወደ ዋናው ደሪቬቲቭ ይመጣና ደሪቬቲቭ የተለያዩ ፋንክሽኖችን እንዴት ደሪቬት እናደርጋለን። ፓወር ፋንክሽን እንዴት ደሪቬት ይደረጋል፣ ትሪግኖሜትሪክ ፋንክሽን እንዴት ደሪቬት ይደረጋል፣ ሎጋሪዝም ፋንክሽን እንዴት ደሪቬት ይደረጋል፣ የተለያዩ ኤክስፖኔንሻል ፋንክሽኖች እንዴት ደሪቬት ይደረጋሉ፣ እንዲሁም ደግሞ የደሪቬቲቭ የተለያዩ ፕሮፐርቲዎች አሉ። እሱንም በደንብ የምናየው ፕሮዳክት ሩል የሚባል ዲቪዥን ሩል የሚባል አለ፣ የቼን ሩል ፕሮፐርቲዎች አሉ። እነሱንም በደንብ የምናይ ነው የሚሆነው ማለት ነው። ከዛ በኋላ ደግሞ እና ሌሎችንም ፕሮፐርቲዎች አይተን ስለ ኢንተግሬሽን ደግሞ ሪቨርስ ፕሮሰስ ነው። የዚህ የደሪቬቲቭ ሪቨርስ ፕሮሰሱ ደግሞ ኢንተግሬሽን ይባላል። አንድን ደሪቬቲቭ ያደረግነው ፋንክሽን እንዴት መልሰን ኢንተግሬት እናደርጋለን የሚለውንም በደንብ የምናይበት ኮንሴፕት ነው። ይህንንም ሙሉ በሙሉ ከነ ሪቪው ኤክሰርሳይዝ እያንዳንዷን ኤክሰርሳይዝ ውስጥ ላይ ያለውንም አንድ ባንድ ስለምንሰራው ከኢንትራንስ እና ከሞዴል ጋር የተገናኙ ጥያቄዎችንም አብረን አታችና አድርገን የምንሰራላችሁ ነው የሚሆነው። የተለያዩ ጥያቄዎችንም የቴሌግራም ቻናላችን ላይ እዚሁ ጋር አታች እናደርግላችኋለን ማለት ነው። በጣም አሪፍ። ሌላኛው ዩኒት 3 ስታቲስቲክስ ነው የሚለን። ይሄ ቻፕተር ኦልሞስት ኦል ከ11ኛ ክፍል ቻፕተር ላይ የቀጠለ ነው። ኤክስቴንሽን ኦፍ ዛት ነው ኮንሴፕቱ፣ ምኑ ሁሉ ነገር ከዛ የቀጠለ ነው። 11ኛ ክፍል ላይም ነግረናችኋል። 11ኛ ክፍል ላይም በነገራችን ላይ እየሰራን ከ9 ጀምረን እየሰራን ስለሆነ የተገናኘ ነው ብለናችኋል እዛ ጋር። 9 ላይ የተወሰነ ኢንትሮዳክሽን ፓርት አለ። ከዛ 11ኛ ክፍል ደግሞ ዲፕ በደንብ አለ። እዚህ ጋር ደግሞ ሞሮፍ የኢንተርፕሬቴሽን ፓርት ነው ያለው። ሞሮፍ የት ጋር ነው በደንብ አፕላይ ልናደርገው የምንችለው የሚለውን ኢንተርፕሬቴሽን ላይ ነው ፎከስ የሚያደርገው ማለት። ስለዚህ ከቫሪያንስ ስለ ኮቫሪያንስ እናወራለን፣ ስለ ኢንተርኳርታይል ሬንጅ እናወራለን፣ ሌሎችም የተለያዩ መንገድ ነገሮችን እናያለን። ስለ ሳምፕሊንግ ቴክኒክ በደንብ እናያለን። ሳምፕሊንግ ማለት ምን ማለት እንደሆነ ታውቃላችሁ፣ ታችም ክላስ ማለት። ስለዚህ ከነ ቴክኒኮቹ ምን ናቸው እናያለን። ስለ ሜጀር ኦፍ አብሶሉት ዲስፐርሽንስ ከቫሪያንስ ጀምሮ ያሉትን በደንብ እያየን፣ ስታንዳርድ ዲቪዬሽን እያየን፣ ሚን ዲቪዬሽን አባውት ዘ ሚድ፣ ሚን ዲቪዬሽን አባውት ዘ ሞድ፣ ሌሎች ፓርቶችንም በደንብ እናያለን። ኢንተርፕሬቴሽን እሳቸው ምን ማለት ነው። ለምሳሌ ቫሪያንስ ማለት ወደ ሪል ላይፍ ስናመጣው ምን ማለት ነው ቫሪያንስ። ኢንተርኳርታይል ሬንጅ ማለት ወደ ሪል ላይፍ ስናመጣው ምን ማለት ነው። የሆነ ዳታ ሲሰጠን ኢንተርኳርታይል ሬንጅን ካልኩሌት አድርጉ ሲባል ምን ማለት ነው፣ ሚኒንጉ ምንድነው፣ እንዴት እናገናኘዋለን የሚለው በደንብ የምናይበት ነው። ቀላል የሚባል ፔጅ አለም ከ159 እስከ 234 ፔጅን ከበር የሚያደርግ ነው። በዚህ ውስጥ ያሉ እያንዳንዱ ኤክሰርሳይሶች ከነ ሪቪው ኤክሰርሳይሱን በደንብ እንሰራዋለን ማለት ነው። እንቀጥላለን። ዩኒት 4 ደግሞ ምንድነው የሚለን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ነው የሚለን። ይሄ ቻፕተር 9ኛ ክፍል ላይ የተወሰነ በኢንትሮዳክሽን ሌቭል ያይተነዋል። ስለ ሶልቪንግ ሊኒየር ኢኒኳሊቲ የሚል ሊኒየር ኢኩዌሽን እና ኢኒኳሊቲ የሚል ቻፕተር ላይ በደንብ የተወሰነ በኢንትሮዳክሽን ሌቭል አይተነዋል። የእሱ የቀጠለ ነው። ሀሳቡ ኮንሴፕቱ እንዳለው ነው። ግን ሁለትና ከዛ በላይ የሆኑ ፋንክሽኖች ሲመጡ አንድ ላይ የሆነ ሪጅን ይኖራቸዋል፣ ሸድ የተደረገበት ሪጅን። ለምሳሌ እዚህ ጋር እንደምታዩት የመጽሐፋቸውን በነገራችን ላይ የከቨር ፔጁ አንደኛው የሆነ ግራፊካል የሚመስል ፓርት ዩኒቱ ይሄ ነው። ይህን ዩኒት ነው የሚጋብዘው ማለት ነው። ስለዚህ ለምሳሌ ይችን የምታዩት ይሄ አንድ ፋንክሽን አለ፣ ወደ 3 አይነት ግራፎች አሉ፣ ኤክስ አክሲስ ያለው ዋይ አክሲስ ያለው ወደ 5 ይች ዋይት ሪጅኗ ፊዚብል ሪጅን ትባላል። የአንድ የሆነ ኦብጀክት ፋንክሽን ሲስተም ኦፍ ሊኒየር ኢኩዌሽን ቢሰጠን ብዙ 2 3 4 ቢሰጡን እነሱን አይተን በሆነ ኮስት ፋንክሽን ወይም ደግሞ ኦብጀክቲቭ ፋንክሽን ቢሰጠን ማክሲመም እንዴት እንፈልጋለን፣ ሚኒመም እንዴት እንፈልጋለን ከግራፊካል ሲስተም ኦፍ ሊኒየር ኢኩዌሽን ተነስተን የሚለውን በደንብ የምናይበት ቻፕተር ነው። አፕሊኬሽን በጣም አፕሊኬሽን አለው። እሱን በደንብ እናየዋለን ማለት ነው። ከዛ በኋላ ሰመሪ ኤክሰርሳይሱን እንዲሁም ደግሞ እዚህ ውስጥ ያሉ እያንዳንዷን ኤክሰርሳይዝ ከ4.1 ጀምረን እስከ ሪቪው ኤክሰርሳይዝ ድረስ ያለውን
በደንብ እንሰራለን። ከነ ኢንትራንስ ኤግዛሞቹም በጣም ብዙ ጊዜ ኢንትራንስ ኤግዛም የሚወጣበት ቻፕተር ነው በነገራችን ላይ ቀላል የሚባል አይደለም እና ኦልሞስት ከ237 ጀምረን እስከ ኦልሞስት 300 በሉት እስከዛ ድረስ ያለውን የመጽሐፋቸውን ከበር የሚያደርግ ፔጅ ስለሆነ ቀላል የሚባልም አይደለም። እሱን በደንብ እናያለን ማለት ነው። ዩኒት 5 እና የመጽሐፉ የመጨረሻው ማለት ነው። መጽሐፉ እንግዲህ 5 ቻፕተሮች ነው ያለው የ12ኛ ክፍል ማቴማቲክስ ማለት ነው። ማቴማቲካል አፕሊኬሽን ኢን ቢዝነስ ነው የሚለን። ማቴማቲክስ እንግዲህ ቢዝነስ ላይ በጣም ትልቅ ኢምፓክት ያለው እና በጣም ትልቅ ቫሊዩ ያለው ሳብጀክት መሆኑን የምናውቅበት እና ትልቅ ኮንሴፕት የምንይዝበት ቻፕተር ይሄኛው ነው ማለት። ስለዚህ እዚህ ጋር ስለ ቢዝነስ እናወራለን። ስለ ኢንተረስት ምንድን ነው፣ ኮምፓውንድ ኢንተረስት፣ ሲምፕል ኢንተረስት በደንብ እናያለን። ስለ ታይም ቫሊዩ ኦፍ መኒ በደንብ የሚታይበት ነው ይህ ቻፕተር ማለት ነው። ስለ ሴቪንግ ምንድን ነው የምናየው፣ ስለ ኢንቨስትመንት፣ ስለ ቦሮዊንግ፣ ስለ ክሬዲት፣ ገንዘብ በራሱ ምንድነው ማቴማቲክስ ዲፋይን ሲደረግ፣ ከዛ በኋላ ደግሞ ስለ ታክሴሽን በደንብ የምናየው፣ ስለ ዲፕሪሲዬሽን በደንብ የምናይበት ቻፕተር ስለሆነ ሞሮፍ ይሄ ቻፕተር የተወሰነ ፓርት ላይ ብቻ ስለ ኢንተረስት፣ ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት ላይ የተወሰነ ማቴማቲካል ፎርሙላዎች አሉ እንጂ ሞሮፍ ቲዎሬቲካል ፓርት ነው ይሄ ማለት ነው። በደንብ ቢዝነስ ላይ ያሉ ሰዎች በቀላሉ የሚረዱት እና አፕሊኬሽኑን በጣም የሚታይበት ቻፕተር ነው ማለት ነው። ይሄንን ከነ ሪቪው ኤክሰርሳይዝ ሙሉን አንድ በአንድ ሶልቭ እናደርገዋለን ማለት ነው። በጣም አሪፍ። ሙሉን የመጽሐፋችሁን ከበር እንግዲህ ከእናንተ ቀድመን እየተማራችሁ ጎን ለጎን አስማቻስ ፖሲብል ቀድመን አፕሎድ እናደርግላቸዋለን ቪዲዮውን። የመጽሐፋችሁን አንድ በአንድ ፔጅ ባይ ፔጅ ነው የምንሰራላቸው ከነ ሙሉ ኤክሰርሳይሱ ማለት ነው። ቻናላችን ሰብስክራይብ አድርጉ። ከዛ በተጨማሪ ደግሞ ከእናንተ በፊት እያንዳንዱ በፊት ያሉ የሞዴል ፈርስት ሴሚስተርም ሰከንድ ሴሚስተርም የተለያዩ የሞዴል ኤግዛሞችን የሁሉንም ክልሎች አስማቻስ ፖሲብል እየሰራን ነው። እንዲሁም ደግሞ ኢንትራንስ ኤግዛሞችንም እየሰራን ነው ያለ ነው ማለት ነው። ከዛ በተጨማሪ ደግሞ ከኛ ጋር ከኦንላይን ክላስ ከሚያጠኑ ልጆች ጋር ኦንላይን ክላስ ማጥናት መዘጋጀት ለምትፈልጉ ተማሪዎች ደግሞ እዚህ ጋር በማስቀምጥላቸው ስልክ ቁጥር ኦንላይን ክላስ አብራችሁን ከኛ ጋር ጆይን ማድረግ ትችላላችሁ ማለት ነው። በተረፈ መልካም የትምህርት ጊዜና መልካም የትምህርት ዓመት እንዲሆንልን እመኛለሁ። ቻው።